በእንግሊዝ ፕሪሚየር ሊግ ታላላቆቹ ውጤት ሲጠፋ አሰልጣኞችን የሚታገሱበት ረጅም ጊዜ የላቸውም። እንደሚታወቀው እንግዲህ በተለይ በነ ቼልሲ ደረጃ በነ ቶተንሃም፣ በነ ሊቨርፑል፣ አርሰናልን ጨምሮ በነ ማንቸስተር ዩናይትድ እንኳን አሁን ትንሽ ትዕግስት እያሳየ ነው የሚታየው። ለማንኛውም እነዚህ ክለቦች ውጤት ከጠፋ ብዙ ጊዜ አይታገሱም። እንግዲህ ቼልሲ በቀዳሚነት የሚጠቀስ ይመስለኛል። ቼልሲ ከዚህ በፊት የተለያዩ ውጤታማ አሰልጣኝ የነበሩትን ብዙ ውለታ ያደረጉ ብዙ ክለቡን ትልቅ ደረጃ ያደረሱትን አሰልጣኞች ራሱ ሳይታገስ ፈጥኖ ሲያባረር የምናውቀው ነው። ስለዚህ አሁንም ቢሆን የኢንዞ ማሬስካን ማሰናበቱ ኦልሞስት ታውቋል። ያው በቀይ ያሰመርኩበት የቼልሲ ነው። ስለዚህ ማሰናበቱ ኦልሞስት ታሰራብቷል። ያው ቀይ ካርድ ሰጥቷል ማለት ነው። ከዛ ውጭ በቅርቡ ሊባረሩ ይችላሉ ወይም ደግሞ ከክለቡ ኃላፊነታቸውን ሊነሱ ይችላሉ ተብለው የሚገመቱት ሁለት ግንባር ቀደም አሰልጣኞች አሉ። አንደኛው የሊቨርፑሉ አርነ ስሎት ናቸው እና ሊቨርፑል እንግዲህ ባለፈው ዓመት ሻምፒዮን ነበር እንደሚታወቀው። ነገር ግን እስካሁን 3 አቻ 6 ሽንፈትን ተጎናጽፎ ነው እንግዲህ 10 ብቻ ነው እስካሁን በ19 ጨዋታዎች ማሸነፍ የቻለው። ይሄ ከሊቨርፑል ክብርና ደረጃ የሚመጥን ወይም የሚጠበቅ አይደለም የብዙዎች አስተያየት ነው። ስለዚህ አርነ ስሎት ከዚህ በላይ ሊቨርፑል ይታገሳቸዋል ተብሎ አይጠበቅም። እግር ኳስ ውለታ አያውቅም ይባላል። ለዚህ ነው ባለፈው ዓመት ሻምፒዮን ያደረጉት ሰውዬ ዛሬ በዚህ ደረጃ ቲሙ ሲወርድ ያው ለመሰናበት ቅርብ ነው የሚሆኑት ማለት ነው። ሌላው የቶተንሃም ስፐር ቶማስ ፍራንክ ናቸው። ቶማስ ፍራንክ እንግዲህ ቶተንሃም በቢግ ፎር ውስጥ ስዕል ውስጥ ያለ በዛ ተፎካካሪ የሆነ እንደውም በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ ደርሶ የነበረ በነ ፖቼቲኖ ዘመን ከቅርብ ጊዜ ወዲህ በጣም ወደ ከፍታ የመጣ ቡድን ወይም ክለብ ነበር እና አሁን ያለበት ሁኔታ ለክለቡ የሚመጥን አይደለም የሚሉ ደጋፊዎችም የክለቡ ማህበረሰብም የድምፅ እያሰሙ ነው የሚገኙት። ቶተንሃም አሁን ባለበት ሁኔታ 5 አቻ እና 7 ሽንፈቶችን ተጎናጽፏል። በ19 ሳምንት ጉዞ ማለት ነው። 7 ብቻ ነው ያሸነፈው ከአጠቃላይ ጨዋታዎች። ስለዚህ ቶማስ ፍራንክ በቅርቡ ይሰናበታሉ የሚሉ ዜናዎች እየተበራከቱ ነው የሚገኙት። እንግዲህ ሌላው ውጤት የራቀው ከዚህ በፊት ሀያል የነበረ በሊጉ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ እንደሚታወቀው እንግዲህ 5 ሽንፈቶችን 6 አቻ ያው የአቻ ክለብ እየተባለ ነው እና እስካሁን ከ19 ጨዋታዎች 8 ብቻ ነው ማሸነፍ የቻለው እና በደካማ ወልበስ ሳይቀር ባለፈው ሳምንት ነጥብ መጣሉ የምናስታውሰው ነው። ስለዚህ ጭምጭምታዎች አሉ። ምናልባት ከዚህ በላይ ላይታገሷቸው ይችላሉ የሚሉ ነገር ግን እንደ ሌሎች ልክ እንደ ቶማስ ፍራንክ እና እንደ አርነ ስሎት ግን ጫናው ያን ያህል የበረታባቸው አይመስሉም። የሚታገሷቸው ይመስላሉ። እንደገና የክለብ ባለሀብቶች አፍ አውጥተው ጊዜ እንሰጣቸዋለን፣ እንታገዛቸዋለን የሚል ሀሳብ መሰንዘራቸው የቅርብ ጊዜ ትውስታ ስለሆነ ምናልባት እሳቸው ሊታገሷቸው ይችላሉ። እነዚህ ሁለት አሰልጣኞች ቶማስ ፍራንክ እና አርነ ስሎት ግን በቅርቡ ሊሰናበቱ እንደሚችሉ የተለያዩ የስፖርት መረጃ ምንጮች እየጠቀሱ ይገኛሉ።